ህብስቱን እንወስዳለን ጽዋውን እንወስዳለን ይሰጠናል ከዛ በኋላ without most respect ነው የሚወሰደው ግን እዛ ጋር ምንድነው ማናደርገው ይሄ ነገር አማናይ ነው አማናይ አይደለም እዛ ውስጥ አንገባም እዛ ፊሎሶፊካል እንትን ውስጥ አንገባም ስለዚህ እያንዳንዱ እኔ እንግዲህ ማቃቸው ዋና የኢቫንጀሊካል ቸርቾች ኢትዮጵያ ውስጥ ይሄ እሳቤ ነው ያለው እንግዲህ ምንድነው እንትኑ ህብስቱ ይለወጣል ወይ ጽዋው ይለወጣል እዛ አይነት ዲስኮርስ የለም I've never like እኔ ይሄንን እንግዲህ ምስክርነት ነው የምሰጠው እኔ ፐርሰናሊ እዛ ፊሎሶፊ ውስጥ ልገባ አልፈልግም ግን ስንወስድ ኮሚኒየን የምናደርግበት ነው ህብረት ከክርስቶስ ኢየሱስ ጋር ኮሚኒየን የምናደርግበት ነው ጸጋ የምንቀበልበት ነው ቤተክርስቲያኑ ጸጋ ማትቀበልበት ነገር የለም የማናደርገው ነገር እንደ ካቶሊካውያንም ትራንስብስታንሺዬሽን አለ ወንድማችን ቅድም በገለጸው መንገድ ምንነቱ የክርስቶስ ሥጋ ነው ወይ ደግሞ እንግዲህ የሉትራን ቸርቾች ውስጥ እንደ ቤተክርስቲያን ውስጥ እንደዛ አለ የኮንሰብስታንሺዬሽን አለ ሪል ፕሬዘንስ ኋላ ላይ እነ ካልቪን እንትን ያደረጉት እንደዛ አይነት ነገር የለም ሶ እኔ ፐርሰናሊ ብትጠይቁኝ ምንድነው መታምነው ብትሉኝ እኔ ምንም ጥያቄ ውስጥ አልገባም ጌታችን ኢየሱስ ኦርዴን ያደረገው ነገር ነው ያዘዘው ትእዛዝ ነው ይሄ ሥጋዬ ነው ብሏል ይሄ ደሜ ነው ብሏል ያ ነገር እንዴት ይሆናል አማናይ ነው ወይ አማናይ አይደለም ቢያላ እንትን አይደለም እዛ ፊሎሶፊ ውስጥ አልገባም ሶስት ግን without most respect ነው የምወስደው ገብቶኝ ነው የምወስደው ተገብቶኝ ነው የምወስደው ስለዚህ ምናልባት በጣም የወረደ አመለካከት ምንድነው የሚባለው ዝቅ ያለ ለጌታ አራት ዝቅ ያለ አመለካከት እንዳለን የምታስቡ ሰዎች ካላችሁ ሶስታት እሱን ለማስረዳት ነው ቴንክ ዩ ዶክተር በዛው ጥያቄ የሆነች ነገር ተበላችሁ ኦኬ እሺ በቃ ቀጥሉ እሺ ምትወጣ ከሆነ ሐሳብን ጠቅለል አድርገን መጠየቅ ይቻላል እንግዲህ እኛንም መጠየቅ ይቻላል አማንዬ አንድ ነገር ኢምፖርታንት ጥያቄ ግን ነበረኝ ወገኖች አንዴ ዳኒ ይጠይቀው አንድ ነገር ልበላችሁና አንዴ ልበልና ትቀጥላለህ ሰው የተቀጥላለህ እሺ አንዴ አኪር ያለው ቴንክ ዩ ዶክተር ሻውል እንዳለው እኛ የጌታ ሥጋና የጌታ ደም ብለን ነው እንጂ ህብስትና ወይን ብለን ወስደን መጣን አንልም በቃ የጌታን ሥጋ ወስደን መጣን የጌታን ደም ወስደን መጣን ነው የምንለው የታወቀ ነው ግልጽ ነው ይሄ ነገር ግን ወደ ያው የእናንተን ነው የምጠይቅህ ግን እንደ ድጋፍ ስለሚያገለግል ነው ማለት ነው ካቶሊኮች ሞለኪውላር ደረጃ ወርደው ትራንስብስታንሺዬሽን አለ ይላሉ ካቶሊኮች እናንተ እንደዚህ እንደማትሉ ግልጽ ነው የታወቀ ነው ማለት ሞለኪውላር ደረጃ አትወሩም ግን እንዴት ተላላችሁ ተለውጧል ስትሉ መጽሐፍ ቅዱሳዊ ድጋፍ አላችሁ ስንል መጽሐፍ ቅዱሳዊ ድጋፍ አላገኘንም እኛ ተለውጧል አንንም የጌታ ሥጋ ነው ግን እንላለን በተቃራኒው ሲምቦሊክ ነው እንላለን ሲምቦሊክ ደግሞ ታሪካዊ ክርስትናም ይደግፈዋል የጌታ ሥጋ ሲምቦሊክ ነው የሚል ከፍቼ ላሳይ ይችላልውና መጽሐፍ ቅዱሳዊ ማድረግ ትችላለህ ተለውጧል የሚለውን የእናንተ ቤተ እምነት ተለውጧል ስለምትል እሺ የኔን ልመልስና ወደ እናንተ መመለሳለሁ በመጀመሪያ ደረጃ ተለውጧል የሚለው ቀጥታ ቃሉን ነው ከመጽሐፍ ቅዱስ የምትፈልገው ወይስ ሐሳቡን ነው በዚህ ጉዳይ ማውራት አልነበረብን በመጀመሪያ ደረጃ ግን ይሄኛ ትክክል አይደለም ስለምትሉ የግድ ቃሉ መኖር አለበት የግድ ቃል በቃል ይገኛል አይደለም ግን ተለውጧል የሚል ነገር ካላሳየን እሺ ሲምቦሊክ ብለን እንጠቀማለን አልክ ሲምቦል የሚለውን ቀጥታ ቃሉ አለ መጽሐፍ ቅዱስ ላይ ሲምቦሊክማ ጌታ ራሱ በአካል ይያለ ይሄ ሥጋዬ ነው ካለ እኔው ነኝ ይያለ ሳይሆን እኔን ሪፕሬዘንት ያደርጋል ይያለ ነው ቃሉ አይደለም እንደዛ አይደለም ያለው ግን አሁን ቆይ ቃሉ አለ የለም ሲምቦል የሚለው ሲምቦሊክ የሚል ቃል የለም በቃ የቃሉ ባይኖርም ግን ይሄንን እናምናለን ብለሃል አይደለ ስለዛ ቀጥታ መጽሐፍ ቅዱስ ላይ ቃሉ መለወጥ የሚለው ቃል የግድ መኖር አይተበቅበትም መለወጥ የሚለውን ካቶሊኮች ብቻ አይደለም ሉተርም ይጠቀማል ታውቃለህ
በደም ነው ማውቀው ሉተር ስለሚጠቀመው ሳይሆን እኛ እንደ መጽሐፍ ቅዱስ እናምናለን ነው ያለው። ገባኝ። አሁን ነገር እኮ ነው የሉተርን ከዚህ ቀደም አይልም ብለ ትዝ ይለኛል። የሆነ ላይቭ ሴሽን ላይ አውጥቼ አሳይቼ ነበር። ማርቲን ሉተር ላይ ይለወጣል ይላል ማርቲን ሉተር። አሁን በደንብ አድርገህ ተመልከት። መለወጥ የሚለው ቃል ግዴታ ነሰሰሪ የራሷ ቃሏ መጽሐፍ ቅዱስ ላይ መገኘት አይጠበቅባትም። ሐሳቡ ግን አለ። እስቲ ሐሳቡን አሳየን። ሐሳቡ ምንድነው? ሉተርም ሲጠቀም የካቶሊኮችን እየተቃወመ ይህንን ቃል ግን የተጠቀመበት ምክንያት ምንድነው የሚለውን እንድታውቁ በዛው ማለት ነው። ህብስትና ወይኑ አስቀድሞ ህብስትና ወይኑ ብቻ ነው። ልክ ሲባረክ በመንፈስ ቅዱስ አሰራር ያ ህብስትና ወይን አስቀድሞ ህብስትና ወይን ብቻ የነበረው አሁን ግን ወደ ምንነት ያድጋል፣ ወደ ጌታ ስጋና ደምነት። ስለዛ ህብስትና ወይን ብቻ ብለን አንጠራውም። አሁን ከዛ በኋላ ከቅዱስ ቁርባን ስርዓቱ በኋላ ያንን ህብስትና ወይን ብቻ አንለውም። አስቀድሞ ህብስትና ወይን ብቻ ይባል የነበረው አሁን ግን ለውጥ አለ። ምን ህብስትና ወይን ብቻ አይባልም የሚል ከዛ ስለዛ ምንድነው የጌታ ስጋና ደም ብለን እንጠራዋለን። ይሄንን ነው ተለወጠ ብለን ስንናገር ከዚህ አንፃር እንጂ ቃሉ የምንጠቀመው ልክ ካቶሊኮቹ እንደሚሉት አይደለም። ከዚህ አንፃር ይሄው ቃሉ በግልጽ መኖሩ የማይቀር ነው። ከዛ ውጪ ግን ይሄ እንዳለ ሆኖ አንዴ ሊጨምርልህ ሶሪ በዚሁ ላይ ስለመለስከው ማለት ነው። ፕሮግራሙ ካለቀ በኋላ የጌታ ስጋና ደም የሚወክለው ህብስቱና ወይኑ የጌታ ስጋና ደም ሆኖ ነው የሚቀጥለው ወይንስ ህብስትና ወይን ሆኖ ነው የሚቀጥለው? የሚተርፍ የለም እኮ አቤት ግዴለም ሊተርፍ ይችላል። ለ500 ሰው አዘጋጅተህ 100 ሰው ከመጣ 300 መትረፉ አይቀርም እኮ። እሱን እኮ ነው የሚተርፍ የለም ሲባል ምንድነው ለምእመኑ ተሰጥቶ ሲጀመር ምንድነው ካለው ህዝብ አንፃር ነው የሚዘጋጀው ከሚወስደው ሰው አንፃር ማለት ነው። ገብቶኛል። አንድ ሁለትም መትረፉ አይቀርም። አንዴ አይደለም ቆይ የሚተርፍ ቢኖርም ነው ማለት ከሰዎቹ የሚተርፍ ቢኖርም ካህናቱ ይወስዱታል። አለቀ። አይወስዱትም አላልኩም። ጥያቄው ስለዛ የሚቀር የለም ከቅዳሴ በኋላ ዝም ብሎ ተቀምጦ የሚቀር ከቅዳሴ በኋላ ሲተርፍ 5ም 6ም 2ም ቢተርፍ አረ እንደዛ አይደለም። እንደዛ የሚባል ነገር የለም። ቅዳሴ ሲቀደስ መጀመሪያ ተመርጦ ይነሳል ህብስት ምናምን። ቆይ አሁን የቅዳሴ ስርዓቱ እንዴት ህብስቱ አመራረጡ ምኑ እንደነዚህ አይነት ነገሮች ውስጥ እየገባህ ነው ያለው። አክቹአሊ እየገባህ አይደለም ስለማታውቅ ይሄኛውን ነገር። እኔ እያልኩ ያለሁት ምንድነው ካህኑ ማለት ነው ለምእመኑ ያድላል ስጋው ደሙን ማለት ነው ያድልና ልክ ከምእመኑ ሊተርፍ ይችል የለ ሲተርፍ እዛው ካህናቱ ራሳቸው ይወስዳሉ። አሮን ዲያቆናቱም ይወሰዳል በኢትዮጵያ እርሰን። ኦኬ ለምንድን ነው ነሰሰሪ እንዲወስዱ የተደረገው? ማለት የተረፈውን እንዲወስዱ የተደረገበት ኮስ ምንድነው ከቅዳሴ በኋላ መትረፍ ስለሌለበት ለምን? ምን ማለት ነው? ለምን ማለት መጽሐፍ ቅዱስ ውስጥ መትረፍ የለበትም የሚል አስተምህሮ አለ። ምን አሰባችሁ? በጌታስ እስቲ የተረፈበት ቦታ ደግሞ አሳየኝ ልበልህ። እኔ እንደዚህ አይነት የስንፍና ጥያቄ አትጠይቅ። የስንፍና ጥያቄ አይደለም። ማቴዎስ 26:28 እና 29 ላይ ምን ያህል መሰለ ፕሮግራሙ ካለቀ በኋላ ይህን ህብስት ብሎ ይቀጥላል። ጳውሎስም ደግሞ ፕሮግራሙ ካለቀ በኋላ ይህን ወይን ወይም ይህን ጽዋ ብሎ ያነሳል። እናንተ ፕሮግራሙ ካለቀ በኋላ ህብስት አንዴ ቆይ ይህን ያለው ምንድነው? ታዳኛ ጋርም እኮ ከቅዳሴ በኋላ ሁሉ ነገር ካለቀ ምንም የሚተርፍ ነገር ሳይኖር በኋላም እኮ ይህን ህብስት ብሎ እኮ ቄሱ መጸለይ ይጀምራል። ምን ይላል? ይህን የጌታ ስጋ ወይም ደግሞ የተቀበላችሁትን ይህንን ነገር ከእናንተ ጋር ያዋህድላችሁ ማለት ነው። ስለዚህ ፕሮግራሙ ካለፈ በኋላ የሚቀር ነው እኮ አይደለም። ይህን ተብሎ ሲነገር ያ የተቀበላችሁትን የተቀበልነውን እንደማለት ነው። ለምሳሌ የጳውሎስን ግለጠው የጳውሎስ 11 ሁለት ላይ አለሽ ችግር የለውም ከልትላል አማኒ እኔ እንትን ልበል በቃ ጥያቄ ምናልባት ካላችሁ የእርሱ ላይ በቃ የእንትና ሊሆን ይሻላል። ይሄኛው ትንሽ እንትን አለ። አይ ያው ዳኒ እንትን ነው አሁን ዝም ብሎ እንደዚህ የጭቅጭቅ አይነት ነገር አለ። ዝም ብዬ አይደለም ብራዘር ታሪካዊ ማስረጃ ለመጥቼ ነው። ሲምቦሊክ ይላል ስማኝ የቸርች ፋዘርሶች ሲምቦሊክ የሚላል አሳያለሁ ከፈለክ። የኔ ሌሊት ስለሆነ ዝም ብዬ እንዳልወጣ ጥያቄ ካላችሁ አይ ዳኒ ዝም ብሎ ነው ሲል ነው አይደለም። ዳኒ ዝም ብሎ ነው አይደለም ብራዘር አታሽው ኧረ በእግዚአብሔር ስም ድንገት ገብተህ እስካሁን በደህና በሰላም ሰው ሁሉ ሲማር የነበረውን በፍቅር ሲማማር የነበረውን በነገር ስትወጋ ነበር። እኔ ከመግባቴ በፊት እና የኔ ስለናንተ መቼ አወራሁኝ? ስለ ጴንጤ ጭራሽ አላወራሁም። አሁን ዛሬ እኮ ዳኒ ምናምን የምትለው ለምንድን ነው? ትክክለኛ ጥያቄ ነው የተጠየቀው። ቸርች ያለ ነገር እኮ አለ እንዴ? አንድ ጊዜ ወንድሞች ታረጋግጡ ፋይን በቃ ችግር የለውም። እሺ ለማንኛውም የዶክተር ላይ
ዳኒ ግን ይቅርታ አድርግልኝና ህብስትና ወይኑ የጌታ ስጋና ደም ብለህ ስትወስድ የእግዚአብሔር ጸጋ መቀበያ ነው ብለህ ታምናለህ? የእግዚአብሔር ጸጋ ስትል አብራራው። የትኛው አይነት ጸጋ? እስቲ ዶክተር የምን አይነት ጸጋ ነበር ያሉት ቅድም? አንዱ የሳንክቲፊኬሽን ፕሮሰስ ውስጥ አንድ ሰው ከዳነ በኋላ የድነታችንን እንግዲህ ፎርሙላ ታውቃላችሁ። ጀስቲፊኬሽን ባይ ፌዝ ነው የምናምነው። ሰው በክርስቶስ ኢየሱስ ሲያምን ጀስቲፋይድ ይሆናል፣ ጽድቅ ያገኛል። ከጸደቀ በኋላ ግን በእግዚአብሔር ቤት እንዴት እንደሚኖር ጸጋ ያስፈልገዋል። ኃጢአተኝነትንና ዓለማዊ ምኞትን የምንክድበትን ጸጋ እንቀበላለን። ስለዚህ ያንን ጸጋ የምትቀበለው በአንድ መንገድ ብቻ አይደለም። በጸሎት ትቀበላለህ፣ እግዚአብሔርን ቃል በማጥናት የጌታን ስጋና ደም በመውሰድ የጌታን ራት በመውሰድ ትቀበላለህ። there are so many ways of መቀደስ ማለት ነው ታገኝበት። ሳንክቲፊኬሽን መቀደስ ፕሮሰስ ነው። እሺ ይሄው ለመቀደስ የሚሆን የእግዚአብሔርን ጸጋ በዛ በጌታ ራት ውስጥ ትቀበላለህ ዳኒ? እንደዛ ብለን የምታምነው አንተ ነው? ኖ ቤሊ አንዱ እኔና አኬ ነው እናውራ። አንድ ጊዜ አኬ እኔ እናንተ ስናወራ ዳኒ ጋር አትሂድ፣ እኔ እናንተ ብቻ እናወራ። የሁላችሁ እስቲ እሺ ይሄንን እምነታችሁን እንደዛማ ፌር አይሆንማ። እኔ እናንተ እያወራን ነው አይደል ያለ ነው። ነገር የለም። እሺ የሁላችሁ እምነት ነው አይደል? እኔ የምልህ ምንድነው መሰለህ እሺ እንትን አድርጉልኝ ዶክተር፣ የእግዚአብሔር ጸጋ መቀበያ ነው የሚለውን ከሙሉ ወንጌል እርሱ ያሉት ሙሉ ወንጌል ነው። እኔ ወንጌላዊ አማኝ ማለት ትችላለህ። እኔ አሁን ኢትዮጵያ እያለሁ ሙሉ ወንጌል አማኝ ነኝ። ስለዚህ እስቲ ለምሳሌ ሙሉ ወንጌል እንደዚህ የምታስተምር ከሆነ እስቲ ከሙሉ ወንጌል የእምነት መግለጫ ላይ ቢያሳዩ ነው። እሱ ይኸውልህ አሁን ምንድነው መሰለህ እኛ የእምነት መግለጫችን ላይ ጸጋ የምንቀበልበትን እያንዳንዱ መንገድ ላዘረዝር ትችላለህ። ቤተክርስቲያን ግን የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው። እያንዳንዱ ነገር ባይብል ብታጠና፣ ጸሎት ብትጸልይ፣ እያንዳንዱን የምታደርገውን ነገር የሙሉ ወንጌል ቤተክርስቲያንን እንደማስረጃው ይችላል። እስቲ እንደ ሙሉ ወንጌል ቤተክርስቲያን ለምሳሌ የሙሉ ወንጌል ቤተክርስቲያን እንደዚህ ነው የምታምነው ብሎ የጻፈው ወይ መምህር ካለ? አሁን እየነገርኩ ያለሁት ነገር አሁን አንተ እያልክ ያለው እኔ እንትን ነው ኮንሰፕቹዋል ነገር ነው እየነገርኩ ያለሁት። ቤተክርስቲያን ውስጥ የምታደርገው ነገር ለምንድን ነው የምታደርገው? እሺ ታዲያ ቤተክርስቲያን ውስጥ ለምን የጌታን ራት እንወስዳለን? እሱን እንግዲህ አንዳንድ መምህራን ሲናገሩ እንደሰማሁት ከሆነ ምናልባት አውጥተንም ልናሳይ እንችላለን እዚሁ ጋር ቪዲዮአቸውን። እንደው ሞቱንና ስለሞቱ ለመናገር ነው። ይሄን እርግጥ ነው ይሄም አንዱ ጥቅም ነው፣ ግን ስለሞቱ ለመናገር ያለው እንጂ በቃ ከዚህ ዘለለ ነገር እንደሌለው ማለት ነው። አይ የእግዚአብሔር ጸጋን መቀበያና መቀደሻ ነው ካሉኝ ግን እርሶ እንደዚህ ብሎ ያስተማሩ የምርም የሙሉ ወንጌል መምህራን ካሉ የሙሉ ወንጌል ቤተክርስቲያን እንደዚህ የምታስተምሩ ብለው ማለት ነው እሱን እንዲያሳዩ ነው። እኔ ታላቅ ይቅርታ ጋር ታላቅ ይቅርታ ጋር ጥያቄው ሳይመለስ እንደገና ሰውን እየጠየቀ ነው። አም ሶ ሶሪ ቢመለስ ኖ ኢትስ ኦኬ እኮ እንትን ዳኒ ዓለም እኮ አለን እኮ ገና ማለት በህይወት እስካለን ድረስ ምን ቲክቶክ አለ አይደል? አይዘጋም። the whole point አሁን እንትና አኬ ያነሳው ነገር እኔ ሎጂካል ነገር ነው እየነገርኩ ያለው። ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው የምናደርገው። ዝማሬ ብንዘምር፣ ጸሎት ብንጸልይ፣ የጌታን ራት ብንወስድ እነዚህ ነገሮች በሙሉ የእግዚአብሔርን ጸጋ የምንቀበልባቸው ናቸው። እግዚአብሔርን ጸጋ የማንቀበልበት እግዚአብሔርን ለመምሰል የማያደርገን ነገር ቤተክርስቲያን ውስጥ አይደረግም። ስለዚህ እኔ አሁን ይሄ ነው ጸጋ አይሰጥም። አሁን ትልቁ ጥያቄ ምንድነው? ያ ጸጋ ለድነት የሚሆን ጸጋ አይደለም። ድነት ኢን ሴንስ ለጀስቲፊኬሽን የእግዚአብሔር ልጆች እንድንሆን የሚያስፈልገን ጸጋ አይደለም። ያ ጸጋ በነፃ የምንቀበለው በእምነት የምንቀበለው። ስለዚህ እኔ አሁን አንተ ማቅረብ ያለብህ ምንድነው? የጌታን ራት በመውሰድ ውስጥ ምንም አይነት የእግዚአብሔርን ጸጋ አንቀበልም። እጅ በመጫን ውስጥ እኮ ጸጋ አለ። ስለዚህ ልታቀርብ የሚገባው ምንድነው መሰላኪ? ኖ ምንም አይነት ጸጋ በዚህ ውስጥ አናገኝም ብላ ሙሉ ወንጌል ታስተምራለች ብለህ ካልከኝ ያን ጊዜ ያንን ነገር ሪፊዩት ማድረግ የግዴታ ይሆንብኛል። እኔ እያልኩ ያለሁት ኤኒቲንግ ቸርች ውስጥ የምናደርገው ነገር የእግዚአብሔርን ጸጋ እግዚአብሔርን ለመምሰል የሚጠቅም ነገር ብቻ ነው እያልኩ።
አሁን ዶክተር እዚህ ጋር ሜንሽን ላድርጉትና አንዴ ቆይ መሀል ላይ እንትን እንዳለ ሊቀርታ ሰሙኝ እንትን እንዳለ እቺ ነገር እንትን እንዳትል እሺ እኩስ አሁን የምር ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ነው የሚለው ትምህርት አሁን እንግዲህ የተረፈው የት ሄዳል? እሱን መልስ። ሸሽተህ እዚህ መጣ። የተረፈው የት ሄዳል? አይደለም ፖለቲካ እየሰራ ነው። እሱ ምንም ፖለቲካ የለም። ቫሊድ የሆነ ጥያቄ ነው እየጠየቀ ያለው ፖለቲካ አይደለም። ማስረጃ ምንም ፖለቲካ እዚህ ውስጥ የሚሰራ ፖለቲካ አይኖርም። it's a valid question እኔ እንደውም በጣም ቫሊድ አድርጌ ነው መቀበለው ያኬን ጥያቄ መጠየቅ ይችላል እንደዚህ አይነት ጥያቄ ዶክተር አንተ የእሱን መመለስ የለበትም። የተረፈው የት ነው የሚሄደው የተባለው ነው። መልሻለሁ። የተረፈ የሚተርፍ የለም። ደግመን እንጠይቀዋለን። አልመለሰልንም። ቴንክ ዩ ዶክተር ቀጥሉ። እስቲ ጥሩ ነው። እሺ ዶክተር አሁን እያልኩ ያሉት ምንድነው የዚህ በፔንቴኮስታሊዝም ውስጥ ያለው የቅዱስ ቁርባን ትምህርት ከነዚህ እንግሊዝ እንደሚመዘዝ ነው ማቀው እኔ እስከማቀው በእነዚህ እንግሊዝ ትምህርት ደግሞ ያ የቅዱስ ቁርባን ትምህርታቸው ላይ ትልቅ ከሉተር ጋር በጣም አደገኛ ጦርነት ውስጥ የከተታቸው ትምህርት የቅዱስ ቁርባን ትምህርት እንደሆነ ይታወቃል። መካከል አደገኛ ጦርነት ነበር። ጦርነት ሳይሆን ያው በሁለቱ መካከል ትልቅ ዲቤት ተደርጎ መጨረሻ ላይ አልጨብጥም ብሎት እንደሄደ አውቃለሁ። ሊትራሊ አደገኛ ጦርነት በሚባል ደረጃ ማለት ጦርነት ጦርነት አይደለም የመጨረሻውን አልጨብጥም ብሎት እንደሄደ አውቃለሁ። ጦርነት ማለት የጦር መሳሪያ አንስቶ መዋጋት ሳይሆን ገገተኛል ታሪክን በደንብ ነው የማውቀው። እሺ ለምንድነው አደገኛ ጦርነት ብዬ ተናገርኩት? የቃላት ጦርነቱ እንዲህ ቀላል አይደሉም። አንድ አጋንንታዊ እስኪሆኑ ድረስ ናቸው እስከማለት ድረስ አውቃለሁ ብለዋል። ታዲያ እንደዚህ እነዚህ ማለት በቃ የሚፈሩ ሰዎች እኮ መሰላኪ የሚፈሩ ሰዎች ታሪኩን ያላነበቡ ኮንቴክስቱን ያላወቁ ሰዎች ናቸው። ስለዚህ አንተና ሉተር እንደዛ ብሏል። ሌላም ብዙ ነገር ብሏል። ኢዳዝም ማተር ያን ያለበት ምክንያት ዙንግሊና ሉተር ተገናኝተው ተወያይተው የመጨረሻ ነገር ያለው ይህ ስጋዬ ነው የሚለው ቴብል ላይ ጽፎ ቴብል ላይ የተጻፈውን ሸፍኖ ገልጦ ይህ ስጋዬ ነው የሚለው ስለዚህ ለምን አትቀበልም ብሎ መጨረሻ ላይ በዛን የተለያዩ አልጨበጥህም ብሎት ጥሎት ሄደው I understand that. የዚህ እንግሊዝ ግን ጸጋን አይሰጥም የሚል ወይ ደግሞ ለእግዚአብሔር ለመምሰል አይጠቅምም የሚል ግን እዚሁ እንግሊዝ ተናግሮ ከሆነ ታሳየኛለህ። እሱ እንግዲህ አሁን የጥምቀትም ሆነ የቅዱስ ቁርባኑ ላይ ሳይኖቹ ቀጥታ እዚህ የሚታዩት እንደዚህ አይነት ነገርን አያደርጉም የሚል እምነት እንዳለ የጌታ ራት ላይ ብቻ ነው። ወደ ጥምቀትም አንገባም። ያነሳሁት ለምንድነው ሁለቱም ላይ እንደነዚህ አይነት የቅዱስ ቁርባኑ ላይ ህብስትና ወይን ስላለ ጥምቀቱ ላይ ውሃ ስላለ የሚታዩ ነገሮች እንደነዚህ አይነት ነገሮችን አይፈጽሙም አይነት ስለሆነ ዋናው ሙግታቸው ከዛ አንፃር ነው ይሄን ነገር እያስቀመኩ ያለሁት። እኔ አሁን እያልኩ ያለሁት ምንድነው ከዚህ በተለየ ሁኔታ ቅዱስ ቁርባን የእግዚአብሔርን ጸጋ መቀበያ ነው ወይም የጌታ ራት የእግዚአብሔርን ጸጋ መቀበያ ነው ካሉን ግን ነው እያልኩ ያለሁት። አሁን በመካነ ኢየሱስ ወይም እንደዚህ በሉትራኑ እንካልን ይሄው ግልጥ አድርጌ እርሶ ብቻ ሳይሆን እኔም ላሳይ ይችላል የነሱን። አሁን የጴንጤዎችን ደግሞ በጴንቴኮስታል ዲኖሚኔሽን ውስጥ ያሉ ቤተ እምነቶች ውስጥ ወይም እንግዲህ እነዚህ ነው ሙሉ ወንጌል እና ሌሎችም ውስጥ ካለ በማስረጃ ቢያሳዩ የእግዚአብሔርን ጸጋ መቀበያ ነው ስፔሲፊካሊ የጌታ ራት ገብቶኛል። አሁን እኮ አንተ ነህ ግዴታ እንትን የምትለው እኔ ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር የእግዚአብሔርን ጸጋ እንግዲህ ከደህንነት በኋላ ያለው የእግዚአብሔር ጸጋ እንግዲህ ፔንቴኮስታልን በለው whatever you call it የኛ ቤተክርስቲያን የምታምነው እያንዳንዱ የምናደርገው ነገር የምንበላ ብንሆን የምንጠጣ ብንሆን እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው የምናደርገው። አንተ ማለት ያለብህ የጌታን ጸጋ የምንቀበለው በማመን ብቻ ነው ማለት ከዳንም በኋላ ማመን አለብን። ምክንያቱም ከእምነት ወደ እምነት የሚገለጽ ስለሆነ the whole point የኔ አርጊመንት ምንድነው? በቃ የምትወስዱት ዝም ብላችሁ መታሰቢያ ለምሳሌ ለመታሰቢያ ስናደርገው ማለት ነው
ለመታሰቢያ ስናደርገው ሞቱንና ትንሣኤውን ትናገራላችሁ ይላል። ኢኔብል ያደርጋችኋል እያለ እኮ ነው። ያንን አቅም ይሰጣችኋል እያለን እኮ ነው ያለው። ሞቱንና ትንሣኤውን መናገር የአንድ ክርስቲያን አልቲሜት እንትኑ ነው፣ በምድር ላይ የሚኖርበት ዋና የሚባል ሚሽኑ ነው። ስለዚህ እሱን ለማድረግ ኢኔብል ያደርጋችኋል እያለን ነው ያለው። አሁን እኮ ሳይገባው ወይ ደግሞ ሳይገባው ዶክተር መጽሐፍ ቅዱሱ ሳይሆን መጽሐፍ ቅዱስማ አሁን እኮ ወደ መጽሐፍ ቅዱስ ከገባን የእግዚአብሔርን ጸጋ እንደምንካፈልበት በቅዱስ ቁርባን ምናምን በቃ ግልጽ ነው። እሱን ማመናችን አይቀርም። ግን አሁን መጽሐፍ ቅዱሱን አንድ ያዘና አድርገውና እኔ ሙሉ ወንጌል ከመጽሐፍ ቅዱስ ለየት ያለ ትምህርት አላት ብዬ ስለማምን ለምሳሌ እዚህ የጌታ እራት ላይ የእግዚአብሔርን ጸጋ መቀበያ ነው ብላ ታስተምራለች ብዬ ስለማላምን የምታስተምር ከሆነ ግን እሰየው፣ በጣም በደስታ ነው የምንቀበለው በነገራችን ላይ። ምክንያቱም የሀገር ቪዲዮችን ያሉት በፔንቴኮስታል ውስጥ ያሉ መምህራን የሀገር መምህራን የእግዚአብሔር ጸጋ መቀበያ ናቸው አይነት ነገር ሳይሆን በቃ ኖርማል መታሰቢያ የሚለውን ቃል ይይዙና መታሰቢያ የሚለውን ቃል ራሱ ሙሉ በሙሉ እንትን ብለውት ሀሳቡን ለውጠውት ለሌላ ነገር ሲያውሉት አይተናል። ስለዚህ ከዛ አንፃር እነሱ ሁሉ የሚታረሙ ይሆናሉ። አሁን እኔ እያልኩ ያሉት አሁን ምንድነው ግን መሰረታዊ ነገሩ ግን ምንድነው ያቀረብኩት ግን ዶክተር እሺ በፖይንቱን ንገረኝና ከዛ ምክንያቱም ለመሰለ ትልቅ ክሌም እያደረግን ያለው ፖይንቱን ብቻ ላስቀምጥ 20 ሰከንድ ስጡኝና አሁን እርሱ መተው የእግዚአብሔር ጸጋ መቀበያ ነው ቅዱስ ሚስጥር በፔንቴኮስታል ዲኖሚኔሽኖች ውስጥም አሉን የእግዚአብሔርን ጸጋ የምንቀበለው እና የምንቀደስበትም ነው ብለውናል። ቅዱስ ቁርባን መቀደሻችንም ነው ብለዋል። ሌሎች ፕሮቴስታንቶች ደግሞ በቃ ለዚህ ጉዳይ ብቻ ነው ብለው እርሱ ካሉት በተለየ መልኩ ያስቀምጣሉ። አሁን ስለዛኛ የምንጠይቀው የእያንዳንዳችሁን የግለሰቦቹን ትምህርት ሳይሆን የቸርቾቹ ለምሳሌ ሙሉ ወንጌልን እንውሰድና ሙሉ ወንጌል በእምነት መግለጫው ላይ ካለች እሰየው፣ ካላለችም ደግሞ ግዴታ የእምነት መግለጫ ላይ መሆን አይጠበቅበትም። ግን እውቅ የሆኑ የሙሉ ወንጌል መምህራን ካሉ እነዛ መምህራን የሙሉ ወንጌል ክርስቲያን እንደዚህ ታስተምራለች ብሎ የጻፉበት ማስረጃ ካለ ይስጡ። ማስረጃ ከሌለ ግን እርሶም የራስዎትን አስተምሮ ሌሎችም የራሳቸውን ብዬ እንድደመድም ያደርገኛል። ከይቅርታ ጋር ማለት ነው። ችግር የለውም። አያኪ እኔም እኮ አሁን እዚህ ጋር ፖለቲካ ምናምን የሚባል ነገር ስለማልወድ ነው እንጂ ልክ አንተ ያልከውን ነገር እኔም አንተ ያልከ ነው ያለው ሌሎች የሚያስተምሩትን ሌሎች ጠይቃለሁ ልልህ ይችላለሁ። ግን እኔ አሁን አውት ኦፍ ሪስፔክት እኔ ጋር እንደዛ ካሉ እኔ ጋር ይበል ነው አይደል? እኔ እንደዛ አይነት ጭቃ ውስጥ እንደማልገባ ታውቃለህ። እዛ ውስጥ አልገባም። እኔ የኔ ይሄ እንደዛ ተብሎ የሚጠራ አይደለም ዶክተር። በጣም አንድ ደቂቃ አኪን ተረዳውትን ልንገራችሁ። አንድ ደቂቃ ፕሊስ። እና ሁለታችሁም አንድ ሁለት ስትባባሉ ስለሰማው አይ ቲንክ ዶክተር እየተናገረ ያለውን ነገር አክናውሌጅ እንዳደረገ አኬ ይገባኛል። ግን ኤቪደንስ ፈልጋለሁ ነው እያለ ያለው which is very good። እንደዚህ ማመናችን ጥሩ ነው። እኔም እንደዚህ ነው ማምነው። ደግሞ ማስረጃም ይኖራል ብዬ አስባለሁ። አሁን ኖ ምንድነው መሰለህ አማንዬ ኖ አሁን ይኸውልህ እኔ የኔ ፖይንት እንዳልኩት ነው አንደርስታንድ መደረግ ያለበት እኔ እንዳልኩት እንጂ አኬ ሪኮይን አድርጎ እንደሚያስቀምጠው አይደለም። እኔ የምለው ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚጠቅመንን ነገር ብቻ ነው የምናደርገው ቤተክርስቲያን የሚደረግ እያንዳንዱ ስርዓት። ስለዚህ ምንድነው ሌላው ጥያቄ ምንድነው ሚስቲካል በሆነ መንገድ ነው ወይ ያንን ጸጋ የምናገኘው? የሆነ የተለየ እንትን መካኒዝም ይሆነልን ዶክተር እዚህ ጋር ሰጣለሁ። ቆይ ቀጥሉ። ከሰሙ ጋር ቀጥሉ። እነሱ ጋር ሌላ የማርያም ስጋ ነው የሚበላው ቢላለ ዶክተር እንዲያግዞት ነውና የዝዊንግሊን ሐሳብ ነው አይደል? እርሶ የሚቀበሉ ያው ፔንቴኮስታሎች የዝዊንግሊን ሐሳብ ስለሚቀበሉ እንደዛ ነው አይደል? እናንተ ዶክተር ይጨርሱና ሰሙ ከዛን ቀጥል እስቲ ሁለታቸው ዝዊንግሊን ሰላም ትልልኛለህ ስታገኘው። ግን የኔን ሐሳብ ላቅርብኝ። አሁን እኔ እያልኩ ያለሁትን ነገር ክሊርሊ ነው ማስቀምጠው። በቤተ ክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል ከዳን በኋላ በክርስቶስ ኢየሱስ አምነን ከዳን በኋላ እግዚአብሔርን ለመምሰል የሚያስፈልግ ነገር ካልሆነ ቤተ ክርስቲያን ውስጥ አይደረግም። የጌታ ስጋና ደግሞ ወይ ደግሞ የጌታ እራት የምንለው እኛ ሴንትራል ፓርት ኦፍ ክርስቲያኒቲ ነው። ስለዚህ ይሄንን ነገር እያደረግን በወር አንድ ጊዜ አሁን እኛ ቤተ ክርስቲያን ውስጥ እዚህ ዳላስ ባለው በወር አንድ ጊዜ እንቀበላለን ይሄንን ስርዓት እናደርጋለን። ወዛት ሞስት ሪስፔክት ነው የምናደርገው።
ጸጋን ማንቀበልበት ከሆነ ለምንድነው የምናደርገው ነው የኔ እንትን ኦኬ ይሄ ነገር ተጽፏል ወይ ዝርዝር እንትን አለ የለም ያን ዝርዝር የተጻፉ ነገሮች ክሊሊ አሁን አስተውሺ ረጅም ዘመን ነው ሆኖኛል ግን የጌታን ስጋና ደም ስንቀበል በቤተ ክርስቲያኖቻችን ለምንድነው ኤክስትራ መንገድ ሄደን በጣም በትልቅ ጥንቃቄ የምናደርገው because እያንዳንዱ ቤተ ክርስቲያን ውስጥ የምናደርገው ነገር የእግዚአብሔርን ጸጋ የምንቀበልበት ነው ሚስቲካሊ ይለወጣል ብለን እናምናለን አናምንም ትራንስብስታንሺዬሽን አለ አማናይ ነው እዛ ውስጥኛ ያ የኛ እምነት አይደለም የምናደርገው ለምንድነው ለመታሰቢያ ነው እያሰብን ይሄ ለናንተ ለኛ የሞተው የተቆረሰው የክርስቶስ ኢየሱስ ስጋ ነው የክርስቶስ ደም ነው በመታሰቢያ ሂሳብና ሐሳቤ እናደርጋለን ይለወጣል ግን አንልም ወንጌል ይለወጣል አትልም ወይ ደግሞ ትራንስብስታንሺዬሽን ወይ አማናይ አትልም እሱ ነው የኛ እሱን ያዙና እንትን በሉ ሰሙን መጠየቅ ትችላለህ ወደዚህ እንግሊዝ ሄደ ሰሙ ጋር ተባረክ አኪ ሌላ ጊዜ በሰፊው ማየት እንችላለን እሺ በቃ መልካም ጊዜ ይሁንላችሁ ጥያቄ ልጠይቅ ይቅርታ አኪ አንድ ጥያቄ ልጠይቅ አው ቀደም አይ ልዩነት ምናምን ስላልክ እንግዲህ ያው ልዩነት እናንተ ጋር ስላልክ ነው አሁን የማርያም ስጋ ነው ያሉት ተሳስተዋል እሱን መልሰው አው ተሳስተዋል እሱን ተሳስተዋል ተናገርን እንኳን እንዴ ባለፈው እኮ የማርያም ስጋ የሚለው ተሳስተዋል እንደዛ የሚባል ትምህርት ክርስቲያን ውስጥ ስለሌለ ከቤተ ክርስቲያን ትምህርት ለየት ያለ ነገር የሚናገር ሰው ተሳስተዋል ይባላል ልክ እንደዛ የተሰቀለው የማርያም ስጋ ነው ያሉትም ተሳስተዋል እሱን እኮ ቪዲዮ ሰርች ያው ተሳስተዋል ይሄ ነገር እንደው ስህተት ነው እንደዚህ ተብሎ አይገለጥም ብለናል እንደዛ ነው ቤሊ በየሳታላችሁ ማለት ነው አንድ ጥያቄ ጠይቃኪ ከማውጣት በፊት እኔም የትኛውም ሰው ሊመዘን ይችላል አንዴ ጨርስና ቤሊ ጠይቀዋል ቤሊ ለተሰራረም እናንተ መካከል ቆይ አንዴ ዶክተር ለመሰለ ፖለቲካ እየሰራ ስለሆነ ነው እናንተ መካከል በጣም ብዙ ጳጳሳት ጋር ልዩነት አለ ማለት ነው ባይ ዘ ዌይ ምንም አይነት እሺ ቆይ አሁን በዚህ ኢንቴንሽን ስለምንገባ ብዙ ጊዜ ለጭቅጭቅ ይዳርጋል እንደዚህ ኢንቴንሽን አንድ ጊዜ አኬ ፕሊስ አንዴ እኔ ልንገራችሁ ወገኖች የጠየቀውን ግን እመልሳለሁ በማንተማከል ልዩነት አለ ያለው ምንም አይነት ፖለቲካ እየተሰራ እንደሆነ እዚህ ጋር ምንም አልሰማኝም እኔ ጥያቄ መጠየቅ መብቱ ነው ማስረጃ ነው የጠየቀው ማስረጃ ዶክተር ደግሞ እንደዚህ ነው ምናምነው ብሎ ማስረጃ ሰጥቶታል እና የጽሁፍ ዶክመንት ሊሆነ ማስረጃ ካለ ሌላ ጊዜ ደግሞ መተን እናሳያለን አኪ ይኸውልህ አሁን እሱ እኮ ይኸውልህ ስለ ኦርቶዶክስ ሲጠየቅ መካነ ኢየሱስ ይላል ምናምን ሁሉ ጊዜ ነገር አሁን ጥያቄ ይችላሉ ቆይ አንዴ እኔም ልናገር አንዴ ቆይ ይቅርታ የጠየቀውን አንዱ ለመስራት የፈለገው ቆይ አንዴ እኔ ደግሞ ጳጳሳቱ ራሳቸው አንዱ የዓለም ቤዛ ይባላል አንዱ አይባልም አንዱ አምላክ ልጅ ማርያም ይላል አንዱ ያን ሁሉ ልዩነት አስቀምጦ እኛ ጋር ልዩነት አላችሁ ብለ ተለያይታችኋል የምትለው እናንተ ጋር ያለው ልዩነት አንድ ሺህ አይደለም ወይ ነው ማለት በእውቀት መወያየት ሆነ በእውቀት መወያየት ግን ፖለቲካ ቁጭ ብለ መስራት ምንም አይሰራልህም ነው እኔ ልመልስ እሺ አሁን የቤሊን ጥያቄ ለመመለስ ያህል በእናንተ ዘንድ እኮ ጳጳሳቱ የተለያየ ነገርን ሲናገሩ ሰምተናል የሚል ነገርን ተናግሯል ቤሊ እንግዲህ ጳጳስ ብቻ አይደለም ፓትሪያርኩም ራሳቸውም ቢሆኑ አንድ ጳጳስም ቢሆኑ የትኛውም ዕውቅ የሆነ መምህር ቢሆን ኖርማሊ መንደር ሰው ዝም ብሎ እንደኔ አይነት ዝም ብሎ ሌማን ቢሆን ዝም ብሎ መምህር ብቻ ቢሆን የትኛውም ሰው ሲናገር የተናገረው ነገር ከቤተ ክርስቲያን አስተምህሮ ጋር ፊት የሚያደርግ ከሆነና የራሷን የክርስቲያን አስተምህሮ ከተናገረ እሰየው ምናልባት ለየት ያለ ነገር እኮ ተናግሯል የምትለውን ጳጳስ ብታመጣ እና ያ ጳጳስ እኛ ጳጳስ የክርስቲያን አስተምህሮ ካልገለጹ ስህተት ይሆናሉ እኛ ጋር መመዘኛ አለ መመዘኛው ዝም ብለን ማለት እንደው መጽሐፍ ቅዱስ ብቻ ብለን ጳጳሱም የራሳቸውን አንድ ጳጳስ ተነስተው በቃ እኔ መጽሐፍ ቅዱስን ሳነበው እንደዚህ ነው ዞር በሉ አንድ ጳጳስ ተነስቶ ደግሞ እኔ መጽሐፍ ቅዱስን ሳነበው እንደዚህ ነው ዞር በሉ በልዩነታችን ከፈለጋችሁ እንቀጥል የሚባል ነገር የለም መጽሐፍ ቅዱስን የምንረዳበት መንገድ አለ የቤተ ክርስቲያን አስተምህሮ አለ ከጥንት ጀምሮ የመጣ የክርስቲያን አስተምህሮ ስላለ ሁሉም በቤተ ክርስቲያን አስተምህሮ ይመዘናል በክርስቲያን አስተምህሮ ይመዘንና መታረም ያለበት ይታረማል አሁን ለምሳሌ የማርያም ስጋና ደም ነው ያሉት ጳጳስ አልከኝ እኔ አሁን በግልጽ አይ ስህተት ናቸው አልኩ ለምን በቤተ ክርስቲያናችን ውስጥ የማርያም ስጋና ደም ነው ምናምን እንደዛ ስለማን ያ ቅዱስ ቁርባኑ ማለት ነው እና ባጭሩ ምንድነው
በቤተ ክርስቲያን አስተምህሮ ስለሚመዘን የተለያየ ነገር ቢፈጠር ራሱ ሁሉም የየራሱን ዲኖሚኔሽን ሊተክል አይችልም ማለት እና አታመሳስለው ቤተክርስቲያን ስለ መዳን መጻፈችው ነገር አላት ከፕሮቴስታንቲዝም ጋር አታመሳስለው ከፕሮቴስታንቲዝም ነገር አላት ምን ስለ መዳን አሁን ቤተክርስቲያን የጻፈችው ነገር አላት ጽሁፍ አላት እዚህ መንገድ ነው የሚዳነው ብላ ስለ መዳን ቤተክርስቲያናችን የጻፈችው ነገር አለ ያረብስ አሁን ይሄ ይጠየቃል በሚገባ በምን መልኩ ጻፈችው አረባከህን አንዴ ተረጋጋ እሺ ቤተክርስቲያናችን ስለ መዳን ጽፋለች ወይ ስለ መዳን በሚገባ ጽፋለች የጽፋለች በመጽሐፍ ቅዱስ ላይ ጽፋለች በአባቶች ውስጥ ጽፋለች አሁን ግልጽ ሆኖ በመጽሐፍ ቅዱስና በአባቶች የሚታየው ነገር ደግሞ አሁን ሁሌም እየተሰበከ ይኖራል ስለዛኛ ምንድነው እምነቶቻችንን ልክ እንደ ካቶሊክ ካቴኪዝም ምንድነው የሆነ በካቴኪዝም ደረጃ ነገሮችን ሁሉ ዲፋይን አድርገን ማስቀመጥ አይተበከብንም ግን የድህነት ትምህርታችን ግን በመጽሐፍ ቅዱስና በአባቶች ትምህርት ውስጥ ግልጽ ሆኖ ስለሚታይ በቂና ከበቂ በላይ ነው እያንዳንዱ በቅዱሳን ቃል ኪዳንም ይዳናል ትላለች እኮ እንደ በቃ አሁን አያ አንተ እስቲ ባስተምህሩ ደረጃ እንደዛ የሚባል ከሆነ አሁን ዝም ብሎ በቅዱሳን ቃል ኪዳን ብቻ እንደዚህ ይዳናል የሚል ነገር ካለ ማለት ነው ወይ ከመጽሐፍ ቅዱስ አሳየኝ ወይ ከአባቶች አሳየኝ የቤተ ክርስቲያን አስተምህሩ በዋናነት የሚቀዳው ከመጽሐፍ ቅዱስ ነው ከዛን በአባቶች ደግሞ በደንብ ይገለጻል ነው ማን ነው ያለው አንተ ነው እኮ ያልከው ቤተ ክርስቲያን አላለችም እኮ እሱን አረ በቅዱስ ሚካኤል አረ ባከን ከዚህ ቀደም ስንት ያውጥተን አሳየን ኢቭን ምን አሳየኝ ቤተ ክርስቲያን ቅዱሳን ሁለተኛ ደረጃ ናቸው ቆይ የቅዱሳን ቃል ኪዳን ሁለተኛ ደረጃ ነው ብላለች ለጭቅጭቅ ገብታውን እንትን አትበለም በዚህ አይደለም ምንም አትሽሽ ኦኬ ያስተምሩ መግለጫ ናቸው ቤተ ክርስቲያን ቆይ የቅዱሳን ቃል ኪዳን ሁለተኛ ደረጃ ነው ትምህርቱ ብላለች ቤሊ አይደለም ሁለተኛ ደረጃ ገና ከጅምሩ እንደነዚህ አይነት አሁን ላይ የመጡ የገድላት ታምራት መጽሐፍት ያስተምሩ መግለጫዎች ናቸው ያለችበትን አፍጥና ሳይ ቶሎ በል እኮ አይደሉም ማልከኝ እሱ እኮ በቅዱሳን ቃል ኪዳን ይዳናል ትላለች አንተ ደግሞ አይዳንም ትላለህ ቤሊ አፍጥናው አሳየኝ ያስተምሩ እንደ አንተ ነህ ብታሳየኝ አይዳንም ያለችበትን ቤተክርስቲያኗ በወር 30 ቀን እነሱን ነው የምታስተምረው በቃ ስለዚህ አሁን እንደዚህ የምትጮህ ከሆነ አይወላ አሁን አንተ ሲጀመር የተማርክ ሰው አይደለም የቤርሳንን ትምህርት ማለት ነው የቤርሳንን ትምህርት ሳትማር እንደዚሁ የሆኑ ሰዎች ሲናገሩ የሚሰማው ብቻ አምጥተ እየተከራከርክ ነው ከታላቅ ይቅርታ ቤተክርስቲያን በማርያም አማላጅነት በቅዱሳን ይዳናል ትላለች አንተና አይዳንም የምትለው እኔ አላልኩኝም በቅዱሳን አማላጅነት አይዳንም አላልኩኝም ይዳናል አይዳንም ቃል ኪዳናቸው አያድንም አንዴ ቆይ እኮስ አሁን ቃል ኪዳናቸው ስትል ምንድነው በቅዱሳን አማላጅነት ይዳናል አይዳንም ስትል ምንድነው ምናን የሚለው እሱ ራሱ ጥያቄ ነው አሁን አንድ ጊዜ ተረጋጋ መጀመሪያ አንተ አሁን የሚያስፈልግ መረጋጋት ነው ከዛ ሚዩት አድርገውና አንድ ጊዜ ሲናገር ሰማኝ በስማ ኦኬ አሁን እኔ እንግዲህ እንደነዚህ አይነት ጭቅጭቆች ውስጥ ባልገኝ ጥሩ ነበር በዛ ላይ ሌላ ሰው ቤት ሂጂ ማለት ነውና ተረጋግታ አንድ ጊዜ ሰማኝ የሆነ ነገር ሲነሳ ፕሮቴስታንቲዝም ላይ ድንግጥ ብለህ የምትመጣው ነገር አለ ሁሉም ነገር ለፖለቲክስ ነው ፖለቲካውን ተውና ንግግሩን ተናገር አኬ አንዴ አይተዋል አሁን ራሱ ፖለቲካውን ተወተላለ ፖለቲክስ ይመስላል ሁሉ ጊዜ እያልኩም ራሱ ፖለቲካውን ተወተላለ ሁሉ ጊዜ ፖለቲክስ ይሰራል ማለት አይደለም እሺ ተክለ ሃይማኖት መቃብር ላይ ሄዶ መቀበር ይዳንበታል አይዳንበትም አሁን አንተ የካድክ እኮ ነው የቤተክርስቲያኑን ትምህርት እየካድክ ነው እዚህ በስርዓት እንድንወያይ ይሄ ልጅ እኮ ውይይት መሀል እንዴት ይካዳል በለጠን አውርደውና አንዴ ሰማኝ በጣም ያመመኝ ነው ጩኸት በእናትህ ቤሊ ፕሊስ አትጩሁ አንደኛ መሽቷል አትጩሁ ፕሊስ ቀስ እያልን እየተነጋገርን አንደኛ ውይይታችን ይካሪስት ነበረ ወደ ሌላ ወደ የቤተክርስቲያኒቷ መጽሐፍቶች ጭራሽ አልገባንም እንደዚህ አይነት ሐሳብ ታመጡም አልፈልግም ጠቅለል ያለ ነገር ግን ልንገር አማኒ ጠቅለል ያለ ይቅርታ ቆይ አንዴ ልናገር አማኒ ቆይ ይቅርታ ቀስቢ አማን ላናግረው አንድ ጊዜ ላማን ነው ይቅርታ ልናገር አንድ ጊዜ ልናገር ቆይ ይቅርታ ኦኬ አማን ይወል መመሰለ እሱ የቤተክርስቲያኗ የተጻፈ የመዳን ትምህርት አላት ወይ ኢትዮጵያ ኦርቶዶክስ ቤተክርስቲያን አልኩት የላትም ካለላት ቅዱስ ቁርባንና ጥምቀት አንደኛ ደረጃ ናቸው ቆይ ሰማኝ ሌሎቹ ደግሞ ሁለተኛ ደረጃ ናቸው ብሎ መመደብ አይችልም ነው ለመረበሽ የሚመጡ አንዳንድ ሰዎች አሉ አማን የምትረዳው ከሆነ ሐሳቡን ማለት ነው አንድ ጊዜ አሁን ሳወራ እንደው እንዲሰማኝ እንደው ሚውት አድርጉትና ወይ ደግሞ ሚውት አላደርግም ካለ አንድ ጊዜ ይስማኝ እያልኩ ያለሁት ምንድነው ቤተክርስቲያን የመዳን ትምህርት አላት የላትም እንዴ ድብና አድርጎ ነው ያላት አሁን ምን አልኩ ይቀደም እኔ
እንዴ አንደኛ መጽሐፍ ቅዱስ ራሱ የቤተ ክርስቲያን ነው የክርስቲያን አይደለም እንዴ የቤተ ክርስቲያን እኮ ነው አለቀ አይ ፕሮቴስታንቶቹ የኛም ነው ቢሉ ራሱ በቃ ራሳቸውን እንደ ቤተ ክርስቲያን ክሌም ስለሚያደርጉ ነው ሊሆን የሚችለው መጽሐፍ ቅዱስ የቤተ ክርስቲያን ከመሆኑ አንፃር ቤተ ክርስቲያን የመዳን ትምህርቷን በመጽሐፍ ቅዱስ አስተምራለች ቤተ ክርስቲያን የመዳን ትምህርቷን በአባቶች ውስጥ በሰፊው ገልጻለች የቤተ ክርስቲያን አስተምህሮ በመጽሐፍ ቅዱስና በቤተክርስቲያን አባቶች ግልጥ ብሎ ይታያል አለቀ የለንም ይላል እንዴ አለን እንጂ ከዚህ በላይ ምን ትፈልጋለህ መጽሐፍ ቅዱስና የአባቶች ትምህርት ይያልኩ የላቸውም ትላለህ እንዴ እንደ ካቶሊክ ካቴኪዝም ባይኖር እንኳን በመጽሐፍ ቅዱስና በአባቶች የተገለጠው ነገር አሁንም ድረስ ደግሞ ቤተክርስቲያናችን ታስተምራለች አስተምሮ ይሰጣል መምህራኑ ያስተምራሉ እኛም እናስተምራለን ነው አንድ ሎጂካል ነገር አንድ ጊዜ እንተናማኒ ሎጂካል ነገር ነው በተረጋጋ ስፒሪት አይቆይ ብዙ ነገር ኮንተን ያልከ ነው ቅድም ያነሳቸው አንድ ነጥብ ላይ ብቻ ኮሜንት ላድርግ እቺን ብጨርሳት ነበር ዶክተር ብዙ ነገር እሺ ቀጥል እሺ ጨርሰው አንድ ከይቅርታ ጋር አሁን ይሄ እንትን እኮ ነው አሁን ይሄ ቤሊ ወንድማችን የሌለ ነገር መጥቷ እንትናል አሁን የሌለ ጭራሽ ያልተነሳ ርዕስ ውስጥ ስለገባ ነክቼው ማለፍ አለብኝ አይብሽ እንደዚህ ባይበጠበጠው ርዕሱን ማለት ነው እና ምንድነው ኦኬ ገርላት ምናምን ነገር ውስጥ ምናምን እንደዚህና እንደዚያ ምናምን የሚል ነገር አለ አሁን እነሱ የሃይማኖት መግለጫችን ናቸው ማላለንም እውነቱን ለመናገር እርግጥ ነው ይጠቅሙናል ምንም ግልጽ ነው አሻሚም አይደለም ግን ለምሳሌ መላከ ብርሃን አድማሱ ጀንበሪም በዚህ በመሩታ መጽሐፋቸው ላይ እንደተናገሩት የሃይማኖት ነገርን ለማስተማር የምንጠቀማቸው ብለው አስረው መጽሐፍት ይሉና ብሉያትና ሐዲሳት ማለት ነው ከዛላ እሱን ደግሞ ያብራሩ የሊቃውንትን መጽሐፍት ይላሉ እኔ ከየት አምጥተው እንደሚመተው እንደዚህ እንደሚናገሩ ማናቀም እንደዚህ አይነት ሰዎች እና እንደው ይልክ ያስተምሩ አኪ ቆይ አንድ ጊዜ አንድ ሎጂካል ጥያቄ ማንሳት ማለት አሁን አንተ እንዳነሳው አይነት ጥያቄ ላንሳልና እሺ ቤተክርስቲያኒቱ አክኖሌጅ አድርጋ ይሄ እነዚህ መጽሐፍቶች ናቸው ብላ ያስቀመጠቻቸው መጽሐፍቶች አሉ ለምሳሌ ተአምረ ማርያም አለ በትልቅ እንደማለት ሜጀር የሚባል ወርክ የሚባለው ተአምረ ማርያም አለ ቤተክርስቲያን this is የኔ ነው እንግዲህ የሃይማኖት መግለጫ ሃይማኖቷ እምነቷ እንትን የምትልበት ነው እነዚህ መጽሐፎች ላይ መሰረታዊ የሆነ ከደህንነት ጋር የተያያዘ ከፈለክ አንተ ከሳንክቲፊኬሽን ጋር ከቅድስና ጋር ልትለኝ ትችላለህ ከጀስቲፊኬሽን ጋር ልትለኝ ትችላለህ ግን እነዚህ መጽሐፍቶች የራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነቷን ሪፍሌክት የምታደርግበት መጽሐፍ እንደሆነ አስቀምጣለች ቁጭ ተደርጎ እነዚህ መጽሐፍ ተብሎ ተደርድረው ተቀምጠዋል እነዚህ መጽሐፍ ላይ ያሉ ግን እንደ እናት ከሚቆጠረው ወይ ደግሞ whatever you call it ዋና ከሚባለው አሁን አንተ ካስቀመጥክልኝ ከመጽሐፍ ቅዱስና ከአባቶች ትምህርት ጋር የሚቃረን ነገር ከተገኘ የደህንነት ዲስከሽን ስናደርግ አኪያይ እዚህኛው መጽሐፍ ላይ እንደዚህ ተጽፏል መጽሐፍ ቅዱስ ላይ ደግሞ እንደዚህ ተብሎ ተጽፏል ብለህ ስተት አለው ወይ እሺ ባጭሩ ለመመለስ ያህል የተለያዩ የገድላት ተአምራት መጽሐፍት ውስጥ ከመጽሐፍ ቅዱስና ከአባቶች ትምህርት የመዳን ትምህርት ጋር የሚቃረን ነገር ቢገኝ ቤተክርስቲያናችንም አትቀበሉም ስለዛ ምን ይደረጋል ይታረማል አሁን በቀደም ባለፈው የተደረገው የዝክረ ኒቂያ ስብሰባ ላይ ከተመለከታችሁ ኢቭን ብፁዕ ቅዱስ አባታችን አቡነ ማትያስ ራሱ ሲናገሩ ምን ነበር ያሉት መጽሐፍቶቻችን ምን ያስፈልጋቸዋል አሉ በግልጽ የእርሳቸውን ቃል ለመጠቀም ያህል ጥራት ያስፈልጋቸዋል ሲሉ ነበር መጽሐፍቶቻችን እነዚህ ገድላት ተአምራት ምናምን መጽሐፍት ማለት ነው ጥራት ያስፈልጋቸዋል መታረም ያለባቸው መታረም አለባቸው ወይም ነው በሊቃውንት ጉባኤ በኩል ተመርምረው ነው መውጣት ያለባቸው ብዙዎቹ እንደዛ አልወጡም ስለዛ በአንድም በሌላ ምክንያት የሆነ ስህተት ሊገኝ ይችላል ስለዛ ስህተቶች ከተገኙ ምን ይደረጋሉ ይታረማሉ አለቀ ስለዛ አሁን በእንደዚህ አይነት ሁኔታው ግን ጥያቄን አልመለስክልኝም ጥያቄን አልመለስክልኝም የኔ ጥያቄ ምንድነው አሁን ባይዘው የአቡነ ማትያስ ላይ ያነሱት ትግባ ያወሩ ነው አንድ ጊዜ በለጠን በእናታችሁ ወይ ሚውት አድርጎት ወይ አሰሩ ያወሩ አይደል እንዴ እኔ ቀደም አትግባላ ላሳዩት ነው ያለ እኔ ይኸውልህ ሳሙ እሺ ይጨርሱ
አይ ጥያቄያቸው ክሊር ስለሆነ በመጽሐፍ ለመልስላቸው አንድ ነገር ጊዜን ስለወሰዱ you don't need to justify everything እኔና አሁን አኬ እንትን ኮንሰፕት በኋላ አንትሮፖስ ዛት ብለ መቀጠል ትችላለህ ምናልባት አልተመለስልኝም እያልክም ስለሆነ እኔ አንድ ጊዜ ሰሙ እቺን ፓርት አንብበንልህ ዶክተር ሻውል ከዛ እንትላለን እናንተ ለመጀመሪያ ጊዜ ነው ያወራን ያለ ነው እናንተ እና እሺ አሁን ርዕሱ ምንድነው አሁን እኔ አሁን ግራ ይገባኝ ርዕሱ ወዴት ሽፍት አድርጎ አልገባኝ እኔ ማልወደድኩትም ርዕሱ ሽፍት ማድረግ አማን ዶክተር አደረገ ጭራሽ ምን አማን መለሳል አቤት ዶክተር አማን እየተሰማኛለ እየሰማው ነው ዶክተር አንድ ጊዜ ፕሊዝ ኳይት አንድ ጊዜ ዝም በልና እኔ እንትን ሽፍት ለማድረግ ምናምን አይደለም ቅድም ያነሳው አንድ ነገር ነበር ኦኬ አንድ የሆነ ኮንቴንሺየስ ነገር ሲፈጠር የፕሮቴስታንቲዝም ዳይቨርሲቲ ላይ ዘሎ ያንን ነገር ኮት ማድረግ እኔ አግባብ አይመስለኝም እኛ ዳይቨርሲቲያችንን ደብቀን ቁጭ ያልን ማህበረሰቦች አይደለንም ኢቫንጀሊካል እንትን የፕሮቴስታንት ቸርች ዳይቨርሲቲ ኢዝ ጀስት ናቹራል ከሙሉ ወንጌልና መካነ ኢየሱስ ዳይቨርሲቲያቸው ናቹራል ነው እሷን ነገር አንተ የሆነ ነገር ሲያናድድህ እንደሱ አይነት ነገር አትጠቀም ጀስት እኔ የጠየቀውን ጥያቄ ዶክተር ጥያቄ እንደዛ አላደረኩም ቅድም ተጠቀምክ አይደለም ተጠቀምክ ኢትስ ኦኬ ዳዝንት ማተር ለኔ ምንም ማተር አያደርግም ለሌላ ሰው እኔ አሁን ፖይንቴ ምንድነው ኦኬ ፖይንቴ ምንድነው የጠየቃችሁትን ጥያቄ ያነሳነውን ነገር በጌታ ራት ላይ የኛን ፐርስፔክቲቭ አሳይቻለሁ ስፔሲፊካሊ እንዴት አድርገን አንደርስታንድ እንደምናደርግ እያንዳንዱ ቤተክርስቲያን የሚደረግ ነገር ጸጋን ለመቀበል ነው ብያለሁ በዚህ ነገር ላይ ነው አማናዊ ነው አንልም ትራንስብስታንሺዬሽንን አንቀበልም ነገር ግን ለው እንትን የለንም በቃ ይሄ ለው ቸርች አመለካከት እንደዛ አይነት የለንም እኛ በዛ መንገድ ሰዎች ዲፋይን እንዳያደርጉ አስቀምጠናል አንተም የራስህ ነገር ያስቀመጥከው ነገር አለ አብሶሉትሊ አግሪ የኔ ያነሳውብህ ነገር ምንድነው እሳቸው አቡነ ማቲያስ ያሉት መጽሐፍት ነው በደፈናው ነው ያሉት እንጂ ገላትና ታምራትም አላሉ መጽሐፍቶቻችን ነው ያሉት ቬግ እንትን ነው ቬግ ተርሚኖ የተብራራ ነገር ካለ ትነግረኛለህ አንተ ነህ ባለቤቱ የኔ ነገር ግን በደህንነት ጉዳይ ላይ ከነዚህ መጽሐፎች ውጪ አንወያይም የምትሉትን ነገር አይ ቲንክ እኔ ሎጂካሊ ሪኮንሲደር ማድረግ ያለባችሁ ይመስለኛል እንደ ተአምረ ማርያም አይነት ትልቅ መጽሐፍ መልስሎትና ያብራሩታል ዶክተር ሻውል በጣም ስለገባኝ ነው በእናት በለጣት ነብሽ እሺ እኔ ክሊር ላድርገል ዶክተር ሻውል አልድ መጽሐፍት ይባላሉ ገድላትና ታምራት አይደሉም እኛ ገድላትና ታምራት ሁለቱ መጽሐፍ ነው እኛ አልድ ከምንላቸው እናንተ ቤተክርስቲያን ያለችው አጠቃላይ መጽሐፍት ነው አይደለ እኛ መጽሐፍት አዋልድ መጽሐፍት ወይም የሰማንያ አሃዱ ልጆች እንላቸዋለን እነዚህም የሊቃውንት መጽሐፍ መጽሐፈ መነኮሳት መጽሐፈ ሊቃውንት የግና የሥርዓት መጽሐፍ የጸሎት መጽሐፍ የዜማ መጽሐፍ ድርሳናት ገድላት ከዛ የቁጥር መጽሐፍ እኚህ ናቸው በእነዚህ ውስጥ የሚካተቱ ነው በተለያዩ ሰዎች ስርዋጽ ሊገባባቸው ይችላል ግን እናሳዩት እንዴት እንደምና አንድ መጽሐፍ ልጅነታቸው ለ10 መጽሐፍት ነው ልጅ ከአባቱ አብራ ከእናቱ ማህፀን ተከፍሎ ወላጆቹን መስሎ እንዲወጣ እነዚህም በምስጢርም በእምነትም በሥርዓትም የ10 መጽሐፍ ስርና መሰረት ይዘው ተገኝተዋል በመሆኑም በምስጢርም በደንቢውት በትምህርትም ከ10 መጽሐፍት የሚቃረን መጽሐፍ ቅዱስ ማለት ነው 10 መጽሐፍ 80 ያዱ የሚቃረን መጽሐፍ ከዋልድ መጽሐፍት አይመደብምም አይቆጠርምም 4 ነጥብ ምክንያቱም በኋላው ቀን ነገር ግን እኛ ብንሆን ታነብልኝ ምንድነው የኛን መጽሐፍ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ይሄው ምንድነው አዋልድ መጽሐፍት በማን ይሄው በዲያቆን ያረጋላ በገጽ ነው ያው የኔታ ያረጋላ በገጽ ነው በቀሲስ ስንታየው አባቴ የተጻፈ በቤተክርስቲያናችን የጥናት ክፍል ውስጥ የተጻፈ የቤተክርስቲያን መጽሐፍ አይደለም ቆይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንተ ሰውዬ በእናታችሁ አረ አማን በእናትህ ሰውዬ እየበጠበጠ አማን እስቲ አንዴ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች ያሳተመችው አዎ ቤተክርስቲያን ናት ያው ይለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ትምህርት ክፍል የጥናት ክፍል ነው ይሄ 1995 የታተመ መጽሐፍ ነው አሁን ቤተክርስቲያኒቱ ነው አፕሩቭ ያደረገችው አይደል አዎ የቤተክርስቲያን መጽሐፍ ስለዚህ ሰሙ አንድ ሐሳብ አንድ ጊዜ ቆይ ዶክተር ልውጣ ስለሆነ ከመውጣት እቺን ነገር ላቅርብ መቼ ነው ግን ታዲያ እነዚህ ነገሮች የኢትዮጵያ ቤተክርስቲያን ከ1000 ዓመት በላይ የቆየች ቤተክርስቲያን ነች
እናንተ እንኳን ላምጣሉት አንድ ጊዜ ፕሊዝ አንድ ጊዜ ቆይ አንዴ አንተናገር ቆይ ጥያቄዎትን እዚህ ጋር ልመልስልዎት ነው አያችሁ አሁን እኔ የማልወደው ነገር ሙስሊሞች ይሁኑ ኤቲስቶች ይሁኑ አላቅም እታች ያሉ ሰዎችና አላይ ያለን ሰዎች በጣም የተለያየ ነገር ዓለም ውስጥ ነው ያለነው እኔ አሁን በጣም with a good faith ነው ከናንተ ጋር ያለውት there is a lot of hatred touch እኔ ምን እንደሚማሩ እኔ እግዚአብሔር ነው የሚያውቀው ኦርቶዶክሳውያን አይደሉም በሚለው ልውሰድ የኔ ፖይንት ምንድነው ሌጂቲሜት ጥያቄ ነው የምጠይቃችሁ በእነዚህ በእንትኑ በማትፈልጓቸው መጽሐፎች አሉ ለምሳሌ በገድላት ውስጥ ማለት እንዲነሱ ማትፈልጓቸው መጽሐፎች አሉ ለምሳሌ እኔ የክርስቶስ ሰምራን መጽሐፍ እሺ ዶክተር እኔ ይሄን ልመልስልዎት እኮ ነው አንዴ እድል አይ እኮ ጥያቄዎትን ቅድም ስለሰማሁ ጨርሰልዎት አንዴ ይቅርታ ቆይ ዶክተር አይውጡ ቆይ አንዴ ዶክተር ፕሊዝ አይውጡ ቆይ አንዴ አሁን ቅድም አጋጣሚ አንዳንድ ነገር ብለውኝ እኔ ምንም ሳልል ያው ሰሙም ገብቶ ስለነበረ የሁለታችሁ እንትን ሆነ እኔ እንደው ሁለት ደቂቃ ብቻ ስጡኝ ከታላቅ ይቅርታ ጋር ወይ አንድ ደቂቃ አንድ ደቂቃ ልንገር አንዴ አንተ ከጨረስክ በኋላ ዶክተር እንዲናገር አንድ ጊዜ እድል ስጡት እሺ ተቀመጡና ይናገሩ እኔ አሁን አንዴ ብቻ ነው የማወራው ከዛ በኋላ ቁጭ ብላችሁ ተሰሙታላችሁ መሀል ላይ ስለገባ አይ ዶክተር ኦሬዲ አክቹአሊ እንትን ብለዋል ያው ጠይቀዋል ጥያቄው ምንድነው የተአምራት ላይ ምናምን እንደዚህ አይነት ትልልቅ መጽሐፍት ሆነው ከዛን እነሱን ደግሞ አንጠቀምም ማለት እንዴት ያስደፍራል አይነት ነገር ነው ማለት ይሄ ነው ጥያቄያቸው እኔ ኢን ጀነራል አሁን ቅድም ከተናገሩት ውስጥ ምናምንም እኔ አንዳንድ እኛ ጋር የሆነ ነገር ሲመጣ ከዛ በኋላ የፕሮቴስታንት ውስጥ ያለውን ልዩነቶች ምናምን ያነሳው እንደዚህም የማለፍ አይነት ነገር አይደለም እየሰራ ያሉት ምናልባት እኛ ጋር የተነሳው ነገር ትችቱ በፕሮቴስታንቶች ኮደ ትችቱ የሚነሳብን ለምሳሌ አያችሁ ምንድነው ክርስቲያኖቹ ኮድ እንደዚህ ናቸው ኦርቶዶክሶች እንደዚህ ናቸው ተብሎ እኛ ላይ ጣት የሚቀሰር ከሆነ እና ቀሳሪዎቹ ደግሞ ፕሮቴስታንት ከሆኑ የምንመልስበት መንገድ እንዴት ይሆናል እኛ ላይ የመጣውን ትችት እንመልሳለን ከዛ ደግሞ ፎርስ ካውንተር አታክ ደግሞ ነገር ይኖራል ፎርስ ያው ሲጀመር በእናንተ ውስጥ እንደዚህ ያለ አይነት ነገር አይደለም የሚል ነገር መነሳቱ አይቀርም ምክንያቱም የራሳችንን ሳናጣራ ከሆነ እየቀሰርን ያለ ነው ግዴታ እንደዛ ማድረግ አለብን እናነሳዋለን እና በፕሮቴስታንት ውስጥ ያለው ልዩነትም ደግሞ ናቹራል የሆነ ዳይቨርሲቲ ነው ብለዋል ዶክተር በመካኒክስና በሙሉ ወንጌል መካከል በፍጹም አይደል ናቹራል የሆነ ዳይቨርሲቲ ሊሆን አይችልም አደገኛ ልዩነት ነው ያለው በመካኒክስ ውስጥ የደህነት ትምህርት ላይ ነው ልዩነቱ እምነት ብቻ የሚለው ትምህርት ላይ ልዩነት አሁን ወደ ገደላቱ ሄዶ ወደ ሌላ አረበ ቅዱስ ሚካኤል በቃ እንደነዚህ አይነት ነገር ጥሩ አይደለም እንትን አድርጉ እስቲ በቃ እኛ እንግዲህ አሁን እንትን ለማለትም ስለሚከብድ አሁን በእንደዚህ አይነት ሁኔታ ውስጥ እስቲ በቃ እናንተ ተማማሩ እንደዚህ መቀጠልም ትንሽ ስለሚከብድ አትሊስት ከመውጣት በፊት አማን ድል ስጠን እስቲ ለኛም ወይ እየተናገሩ ስለሆነ ነው እድል ማግኘት ያልቻላችሁት ወንድሞች ሐሳብ እየሰጡ ስለሆነ እስኪ ጨርሱ አኬ ግን መውጣት አልነበረበትም ምክንያቱም እኔ አሁን ከኔ ጋር ነው ያወራ ያለው እኔ ዘጥሪ ያዳመጥኩ ከዶክተር ጋር ያላችሁ ዲስከሽን ተመችቶኛል ቀስ ግን ማል ዶክተር ሻውል መቀጠል ይችላሉ ከኔ ጋር ያው እኔንም ስለሚመለከት ያው መልሱ እኔ ጋርም ስላለ ምንም ችግር የለውም ጠይቁና እርሱ ጥያቄውን ጨርሱ እኔ እያንዳንዱን መልስ ሰጥቶታለሁ መቀጠል ይችላል እሺ አንድ ጊዜ ታብን ጨርሶ ቢወጣ ጥሩ ነው አክሊል አይ ችግር የለውም አኪም ከሌለ ምንም ችግር በጣም ይቅርታ በለጠ በመሃል እየገባ እድል ካልተሰጠው እየጮኸ ባወራ በጣም ስለሚረብሽ ነው በጣም ይቅርታ ለሊ መሃል ላይ አትግባባቸው እባካችሁ እኔ አልገባም ለምን መሰለ ዶክተር ስለ መጽሐፍት ሲጠይቀው አዙሮ መካነ ኢየሱስ ምናምን ማለት ስለጀመረ ወደዛ ትሄድ ነው ያልኩት ያለው በሊ ቻውል ያነሳውን ጥያቄ በጣም አከብራለሁ ግን ሐሳቤ እንደዚህ ነገር ዲስከስ እንድናደርግ አልነበረም ትቢያንስ የጀመርኩት ሐሳብ ሌላ ነው በዛ ላይ ዲፔንድ ሆኖ የራሱን እምነት እንዲያስረዳና ጥያቄ እንድንጠይቀው ነው የገባው እንጂ ወደ ሽፍት እንዲያደርግ ወደ ገድላ ድርሳት አልነበረም ግን ቫሊድ ጥያቄ አይ አንሂድ በቃ እዛ አንሂድ የኔም ጥያቄ እንትን ይበል ሰሙ you don't need ብዙ መሄድ አያስፈልግም ትልቁን ፖይንት ነው ማንሳት የፈለኩት in good faith not like ቢሊትን ለማድረግ ዲሚን ለማድረግ ቤተክርስቲያኒቷን እንደዛ ከሚል ሳይሆን እኔ ሁለቱ ጥያቄዎች ምንድናቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን
እነዚህን መጽሐፍቶች ራሷን ከነዚህ መጽሐፍቶች ዲስታንስ እስካላደረገች ድረስና እነዚህ የኔ መጽሐፍት አይደሉም እስካላለች ድረስ እና እነዚህ መጽሐፍቶች ላይ ደግሞ መሰረታዊ የሆኑ አንኳር የሆኑ ደህንነትን የሚነኩ ነገሮች እስካሉ ድረስ አይ በቃ እናንተ ስለማታምኑባቸው እነዚህ ነገሮች አይነሱ የጌታን ምራት ጨምሮ ማለት ነው ማለት ስጋና ደሙንም ጨምሮ ቤተክርስቲያኒቱ ከምታምነው ኮር ከምትለው ነገር ጋር የሚቃረኑ ነገሮች እነዚህ መጽሐፍቶች ውስጥ ይያሉ አንደኛ ለምን አታንሱ ይባላል ነው ሁለተኛ ደግሞ ችግር አለባቸው አዋልድ እስከሆኑ ድረስ በቃ አዋልድ ደግሞ ማለት ዲኤንኤው ከአባቱ ጋር የሚመሳሰል ማለት ነው ለምንድን ነው እስከዛሬ ድረስ የተቆየው እነዚህ ነገሮች ስላልተነበቡ ነው ወይስ አሁን ስለተገለጡ ነው የሚለውን አብራራልኝ እኔ ጀስት ዊዝ ኦፕን ሃርት ነው መሰማ ኦኬ በጣም ደስ ይላል በነገራችን ላይ በጣም ነው የምንቀበላቸው ስላልተነበቡ ሳይሆን ክርስቲያኖች በደንብ ያነቡታል ምክንያቱም ሙሉ አዋልድ መጽሐፍትን አንብቦ መጨረስ ማለት ያው ቤተክርስቲያን ባይረ ጥበባት ናት ትባላለችና ወቂያኖስን በማንኪያ ያህል እንደማለት ነውና አይደለም በፕሮቴስታንት ውስጥም ያው እርሶም ዶክተር ቢሆን አንብቦ የጨረሱት መጽሐፍ የለም ማንንም ሰው በእምነት ዙሪያ የተጻፉ መጽሐፎችን አንብቤ ጨርሻለሁ ቢል ያው መታዘብ ይሆናል ነው ነገር ግን እኛ ይሄው ቤተክርስቲያናችን ልጆቿን ስታስተምር በእነዚህ በመጽሐፎቿ ጭምር ታስተምራለች ይሄው ላሳያችሁ እያሳየናችሁ ከዛ እንመጣለን ወደ እርሱ ጥያቄ ይሄው እኛ አዋልድ መጽሐፍ ምንላቸው ናዞ አለ ጥሪ ትርጉማቸው የመጽሐፍት ልጆች ማለት ነው 10 መጽሐፍትን የሚተነትኑ የሚተረጉሙ ምስጢሩን አራቀው ትርጓሜውን አቃንተው የሚያቀርቡ በነቢይ የተገለጠው በገቢር በትምህርት የተሰጠው በሰው ህይወት የሚያሳዩ መጽሐፍት አዋልድ መጽሐፍት ይባላሉ 10 መጽሐፍት የሚባሉት ቁጥራቸው 81 የሚሆኑት አምላካዊት መጽሐፍት ይባላሉ 80 አህዱኛ ብለን እንቀበላቸው ከዚህ ውስጥ አዋልድ መጽሐፍ ልጅነታቸው ለ10 መጽሐፍት ነው ልጅ አባቱን ከአባቱ አብራ ከእናቱ ማህፀን ተከፍሎ ወላጆቹን መስሎ እንዲወጣ እነዚህም በምስጢርም በደንቢውት በእምነትም በስርዓትም የ10 መጽሐፍት ስርና መሰረት ይዘው ተገኝተዋል አዋልድ መጽሐፍ በመሆኑ በምስጢርም በትምህርትም ከ10 መጽሐፍት የሚቃረን መጽሐፍ ከአዋልድ መጽሐፍ አይመደብም አይቆጠርም 4 ነጥብ ዘጋች ቤተክርስቲያን የሚቃረን ካለ አትቀበልም ሚቃረን ካለ ኦኬ እንዲ ካለ ይሄን የሐዋርያው በሐዋርያው ቅዱስ ጳውሎስ ቃል መሰረት ገላትያ 1:8 ላይ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን ይላል ገላትያ 1:8 ላይ ማን ቅዱስ ጳውሎስ ስለዚህ ከመጽሐፍ ቅዱስ የተለየ እንትን የላቸው ሲጻፉም የራሳቸው አጻጻፍ መሪያ ላይ መጽሐፍ ቅዱስ እንደሚጻፈው ፕሪንሲፕሉን ተከትለው ነው እሱ ትልቅ ኮርስ ስለሆነ እዛ ጋር መምጣቱ እንትን ነው ምክንያቱም በነዚህ ዙሪያ መጽሐፍቶች ዙሪያ ጥናት መስራት ያው ፊሎሎጂ ያው ከፍ ያለ የእውቀት ደረጃን ስለሚጠይቅ ነው ስለዚህ ልክናቸው ምንም ስህተት የለም እያልከኝ ነው አይደል ሰው በተለይ ፖይንት ጥያቄ ነው ጠይቅ ዶክተር እሺ ዶክተር ቆይ ልጨርስልዎት ቅድም ኢንተራፕት አድርገው ነውና ቅድም ጨርስልዎት ኖ አይ ነው በነገራችን ላይ ኢንተራፕት ማድረግ ሰሙዬ አንድ ጊዜ ችግር አንዴ ቆይ ሐሳቤ ልጨርስልኝ ቆይ ለጥያቄው ተመልስልዎት አይ ኢንተራፕት የሚያደርጉን ከሆነ ሰው እንዳይሰማ እየፈለጉ ነው ማለት ነው ስለዚህ የተናገረው አንድ በአንድ እንመልስልዎት ጥያቄው እኮ ልንመልስልዎት እኮ ነው አንዴ በጣም ዶክተር ከኔ ጋር ያውራ በቃ ካንተ ጋር ነው እሱ ከኔ ጋር ያውራ ይጨርስልኝና እኔ አማን እኔ በለጠ የሚያበራ ከሆነ ከዚህ ቤት ልወጣ እችላለሁ ከበለጠ ጋር ማውራት ስለማልፈልግ በጣም ይቅርታና ዶክተር በጠየቁኝ መሰረት ጥያቄዎትን ሰምቻለሁ ረጅም ሰዓት ጥያቄዎትን ልመልስ ካልተመለሰ ሪስፔክት አውራው ሪስፔክት አርግና ዶክተርን አውራው ካለበዛ ገባለሁ ኧረ በእናታችሁ አማን ፕሊስ ይሄን ሰው ያስወርዱት ዶክተር ያው ሊዲንግ ኩዌስችን ካለው ሰሙ የተቀበል ግን በጣም አጭር ደቂቃ ነው አይታልፋል ኦሬዲ ምክንያት አለብን በቃ ኖርማሊ ጨርሼላችኋለሁ እሳቸውንም እኔ እዚህ ጋር መልሳቸው ስላለ ነው ባለቤታቸው የነዚህ መጽሐፍት ባለቤት በጣም ሰምቻቸዋለሁ ለዛ ነው ሁለት ዙር ነው ሲያወሩ ሁለቱንም ዙር ሰምቻቸዋለሁ ባለቤታቸው የቅዱሳት መጽሐፍት ባለቤታቸው ቅድስት ቤተክርስቲያን ናት የመጀመሪያው ጥያቄ ተመልሶለታል ቤተክርስቲያን ናት ባለቤታቸው ምክንያቱም ቅዱሳት መጽሐፍት የእግዚአብሔር ገንዘቦችና በእርሱ ፍቃድና ምሪት የተጻፉ ሲሆኑ ቤተክርስቲያን ደግሞ እግዚአብሔር በደሙ ያዋጃት የጸጋው እና የገንዘብ ሁሉ ግምጃ ቤት ናትና የሐዋርያት ሥራ ምዕራፍ 20 ቁጥር 28 አንብቡት ከዛ ከእግዚአብሔር የተላኩ ሐዋርያትም መንፈስ ቅዱስ ገልጦላቸው ወንጌልን መልእክታትን የጻፉት ለቤተክርስቲያን ነው እንደዚሁ ሁሉ አዋልድ መጽሐፍት ባለቤትም የአዋልድ መጽሐፍት ባለቤትም ቤተክርስቲያን ናት 4 ነጥብ ስለዚህ የአዋልድ መጽሐፍት ጻፊዎች
የቤተ ክርስቲያን ልጆች ሲሆኑ እነርሱ መንፈሰ እግዚአብሔር እንደገለጠላቸው መጠን መጽሐፍቱን የጻፉት ለቤተ ክርስቲያን ልጆች ለምእመናን ነው። ይታያል እዚህ ጋር 4 ነጥብ። በመሆኑም ባለቤታቸው ቤተ ክርስቲያን ስለሆነች ለትርጉማቸው ለታሪካቸውና ለምስጢራቸው ሁሉ መጠየቅ ያለባት ቤተ ክርስቲያን ብቻ ናት። የፊሎሎጂ ባለሙያ ካለ ከእናንተ ውስጥ አምጡትና ከኔ ጋር ማውራት ይችላል። አንድ ሰው የሆነ ቺችን የምታክል እንትን ቆርጦ አጥቶ ይህ ስህተት ነው ይጋጫል ብሎ የሚጮህ ከሆነ ፊሎሎጂ እንትን ሰሙዬ ቆይ ረጅም ሄድከው ፊሎሎጂን ብንቶ ይሻላል። ፊሎሎጂ የቃላት ስለዚህ እኛ መጽሐፍቶቻችን ከመጽሐፍ ቅዱስ እስኪ እንትን እንበል በቃ ኖ አሁን ያልክ ያለው ነገር ያልክ ቆይ አንዴ ዶክተር ሻውል ፊሎሎጂ ማለት የቃላት ጥናት ብቻ አይደለም። ስለ ስነ ድርሳናት ያጠናል፣ ስለ ታሪክ ያጠናል፣ ስለ ቃላት አመጣጥ ሂስቶሪካል ዳራቸውን ያጠናል። ስለ ቃላት የሚያጠና አይደለም። እሱ ግራማር ነው። ፊሎሎጂ የቃላት ነው አይደለም። ዶክተር አይሳሳቱም። እንደዛ ፕሮፌሰር ጌታቸው ስፔሻላይዝ ያደረጉበት ነው። እውቀቱ ከሌሎት በፊዚክስ ዙሪያ ከኔ ጋር በፍጹም እሱ ጋር እንኳን አታገኝ። አይ ዶክተር በቃ አሁን ከሰሙ ጋር አታውራ አንተ በቆቶ ኖ this is the first and maybe the last time። እኔ የምለው ምንድነው ሰሙ አንተ እያልክ ያለኸው ማንም አይን ያለው አንድ ጊዜ የሚያነብሰው በእናንተ መጽሐፍቶች ላይ ያለውን ህጸጽ ሊያወጣ አይችልም። አያገባችሁም ወሎት ልንገሮት። እሺ እዚህ ጋር ልመልስሉት ቅድም አያገባችሁም እያልከን ነው አይደል? ልክ ነኝ። ቆይ ልንገሮት። እሺ ልመልስሉት። ወይንም አይበለኝ ልክ ነኝ። አያገባችሁም እያልከን ነው። ምን አለ መሰሉት ልመልስሉትና ጊዜ ስጡንና ያው አይ ኖ አይ የጠየቁን ጥያቄ እየመለስክልኝ ልመልስሉት ስልኮ አይ እያሉኝ እኮ ልመልስ እኮ ነው እያልኩ ያለሁት እኮ ልመልስሉት አማን ቆይ አንዴ ቆይ ልመልስላቸው ለሳቸው ካነበብክልኝ ተነስቼ አንተ አገባም እያልከኝ ነው አይደለም? አረ ቆይ እሺ ልመልስሎት ብዙ ነገር አውርተው ያንን መቋጫ አው አይደለም ብለው እንትን አይበሉ። ስለዚህ ልመልስሎት በቃ ሎጂካሊ ነው። ጨርሻለሁ። አልጨረሱም። ለምን ጠይቀውን የለ ለምን እንድንመልስሎት አይፈልጉም? ፒስፉሊ እያወራን ስላልሆነ ነው። ዶክተር ምን መሽድል ሰጥተውኝ ነው እንድመልስሎትም አልሆነው። እኔ እኮ ልመልስሎት የምታነብልኝን ስተረጉምልህ ከገባኝ እኮ ልመልስሎት። አሁን እርሱ ያወራሉ እኔ እንዳወራ እድል እየሰጡኝ እኮ አይደለም። አውርተዋል ልመልስሎት ፍቃደኛ ከሆነ ቶኑን አትጨምረው ፕሊዝ። ኦኬ ቶኔ እየጨመረ ነው። እኔ ድምጼ እየወፈረ ነው የሚመጣው። ይቅርታና በጣም ከፍ እያለ ነው የሚመጣው። ይቅርታ ሶሪ። አንደኛ የሶርኖን የጠየቀው ግን አይ በሶርኖ አልመልሰው የምትል ከሆነ 1-2 ደቂቃ ወስደህ አብራርተህ ዶክተር የቀረውን ጊዜ ወስደህ አብራርተህ እንጨርሳለን። እሺ በጣም እሺ። በነገራችን ላይ ክሊር እናርግላችሁ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማትቀበላቸው ገድላትና ድርሳናት አዋልድ መጽሐፍት የሉ። ቤተክርስቲያን ስትቀበላት አይደለም መጽሐፍትን መርምራ ፈትሻ በሊቃውንት አሳይታ ነው ቤተክርስቲያን የምትቀበለው። በደንብ ግልጽ እንዲሆንላችሁ። ነገር ግን በቅዱሳት መጽሐፍት ውስጥ ስርዋጽ ሊገባ ይችላል። አዎ ብዙ ሰዎች ሰዋዊ ማንነት ያላቸው በራሳቸው መጽሐፍትን ፐብሊሽ እያደረጉ ስርዋጽ የሚያስገቡ አሉ። አዎ ይሄን ቤተክርስቲያን ስራ እየሰራች ነው። አዎ እየሰራችበት ነው። ነገር ግን ቤተክርስቲያን ገንዘቦች ብላ ከ2000 በላይ ገድላትና ድርሳናት አዋልድ መጽሐፍቶች እንዳሉ ይታመናል። ከ2000 በላይ ናቸው። ኤግዛክት ሪል ቁጥሩ ብዙ ስለሆኑ ማለት ነው። ቤተክርስቲያን እስካሁን የለያቸው ከ2000 በላይ ይሆናሉ ተብሎ ኤስቲሜሽን አለ። ስንላችሁ ግን አሁን እዚህ ጋር ስንመጣ ቤተክርስቲያናት በደንብ አርጋ ትቀበላለች። ስተት አላቸው። የመረመራቻቸው ቤተክርስቲያን ያሳተመቻቸው ላይ እንከን የሚባል አታገኙም። እንደ ሰው መጽሐፍ ቅዱስ ላይ እንደሚገኘው ስተት ይገባል እነዚህ መጽሐፎች ላይ። አዎ ይገባል በደንብ። ከቋንቋ ወደ ቋንቋ ትራንስሌት ሲደረግ መጽሐፍ ቅዱስ ውስጥ ስርዋጽ እንደሚገባ ሁላ እነዚህም ከቋንቋ ወደ ቋንቋ ሲተረጉሙ ስርዋጽ ሊገባባቸው ይችላል። ሰው በግሉ ሊያስገባ ይችላል። የቤተክርስቲያን ይመለከታል። አዎ ቤተክርስቲያን ተጠይቃ በዛ መልስ ትሰጣለች። የምትጠየቀው አንተ አይደለም የምትጠይቀው እኛ ነን። ምክንያቱም እኚህ መጽሐፍት አንድ ሰው እኛ ከእናንተ ጋር መጽሐፍ ቅዱስ አግሪ ስናረግ ብቻ ነው ወደነዚህ መጽሐፍ። ምክንያቱም እናንተ ገና መጽሐፍ ቅዱስ አልገባችሁም እያልን እኮ ነው። አታውቁትም መጽሐፍ ቅዱስን እያልን ነው። መተ መጽሐፍ ቅዱስን ሳታቅ እነዚህ መጽሐፍ ላይ ሊወያይ የምትል ከሆነ አንተ ምንም አይጠቅምህም ማለት ነው። ስለዚህ ድካም ይሆናል ከእናንተ ጋር ማውራቱ። ቴንክ ዩ ሰሙ አይ ገስ እኔ ደግሞ ልናገር ዶክተር ይም በደም አለ መስጠት ትችላለህ።
እኔ ባይዘወይ አልጨረስክም እንዴ? ሁለት ደቂቃው አለቀ። አልጨረስኩም፣ ይቅርታ። ያው ረጅም ሰዓት እየጠየቀን እናንተ የምታወሩ ስለዚህ እንግሊ ነው። እናንተ ስታምሩ ሰዓቱ አለቀ እኮ አማን ላውራን ይዱንስ እንደነው። እሺ በቃ ቴንኪው። ብቻህን እኮ እያወራህ ነው ወንድማችን፣ እንደዚህማ ጥሩ አይደለም። ዶክተር አማን እኔ ሳላስረዝም አጭር አድርጌ ያቀርባል። ጥያቄም እንዳትጠይቀው ዶክተር። አልጠይቀውም። እሺ የምትሰሙ ወገኖች ኦርቶዶክሳውያንም ሆናችሁ ሌሎች ወንጌላውያን ወንድማችን ሰሙ መጽሐፍ ቅዱስን አታውቁ ምን ያለው። ስለዚህ በመጽሐፍ ቅዱስ ገና ሳታውቁ ስለ አዋልድና ስለ ሌላው መሄድ አትችሉም፣ አያገባችሁም፣ አትንኩብን ብሎ ተናግሯል። አንድ ሁለተኛ ይሄም እነዚህ መጽሐፍት መተርጎም ያለባቸው ባለቤቷ ቤተክርስቲያን ስለሆነች የኦርቶዶክስ ቤተክርስቲያን ማለት ነው። ስለዚህ ሄደ ወጣ ተናግሮ ሞዴሬተሮች ናቸው ያስወጣችሁት። ፕሊዝ አስወጣችሁ ከሆነ ራስ ወጥቶ ከሆነ ችግር የለው።